ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። በአዳዲስ መድፈኞቹን በሚመለከቱ መረጃዎች መጥተናል። የማርቲን ዙቢሜንዲን የሚመለከቱ በጣም ብዙ ጥሩ ዜናዎች አሉን። ቡካዮ ሳካ ወደ ስልጠና ተመልሷል። በጣም አስደሳች በሆነ መልኩ መድፈኞቹ ይህንን ተጫዋች ተቀብለውታል። በስልጠና ተመልሻለሁ በማለት በኢንስታግራም ራሱ ፖስቷል። በጣም ጥሩ የሚባል ዜና ነው ለመድፈኞቹ። በፉላሙ ጨዋታ ላይ ተቀያሪ ወንበር ላይ ልናየው የምንችልበት እድል ሰፊ ሆኗል። ሪያል ማድሪድን በሚመለከት ደግሞ የሪያል ማድሪድ 4 ተጫዋቾች ቅጣት ሊጣልባቸው የመቻል እድሉ ሰፊ ነው እየተባለ ነው የሚገኘው። ነገር ግን ይህንን ዩኤፋ እስካላረጋገጠ ድረስ ለአርሰናሉ የመድረሱ እድል ጠባብ ሊሆን ይችላል። ሜቢ አርሰናልን ካለፉ በኋላ ቅጣቱ ሊተላለፍባቸው የሚችልበት እድል ሰፊ ነው። አንድሬ በርታ አርሰናልን እንግዲህ የፉልሃሙን ጨዋታ በስታዲየሙ በመገኘት የሚመለከቱ ይሆናል። የአርሰናልም ስፖርቲንግ ዳይሬክተር ሆኖ በቅርቡ እንደሚተዋወቁ ጃንሉካ ዲማርዚዮ ገልጿል። እንግዲህ ጣሊያናዊ መሆኑን ተከትሎ ከዚህ በኋላ በርታን በሚመለከት ከጣሊያን የሚወጡ መረጃዎች ጠንከር ያሉ የአርሰናልና የዝውውር ዜናዎች የሚመለከት ከጣሊያን ብትሰሙ ምንም የተለየ ነገር እንደሌለው ለመናገር ነው። ሌላኛው የሚሆነው በዛሬው ፕሮግራማችን በጣም በጥሩ ሁኔታ ይዘን የመጣ ነው የማይክል ሞሬኖን የሚመለከት ነው። እንግዲህ ሞሬኖ የሚመለከት አንድሬ ኦልባ የሪያል ሶሲዳድ ስፖርቲንግ ዳይሬክተሩ ነው እያገለገሉ የሚገኙት። አንድሬ ኦልባን እንዲሁም ደግሞ የቀድሞ ተጫዋቾቹን ብዙዎቹን ኢንተርቪው አድርገው ጥሩ ዜናን ሰርተዋል። ጥሩ መረጃን አርቲክል ያለውን ዛ አትሌቲክስ ላይ ወጥቷል። ምን ነገሮችን ለአርሰናል ሊጨምር ይችላል፣ በሚቀጥሉት ጊዜያቶች ምን አይነት ልምዶችስ እንዳሉት የሚጠበቅ ነው የሚሆነው። ማይክል አርቴታ ያስፈረመበትን ምክንያት ብዙዎቻችን ልናብራራ ሞክረናል። ነገር ግን ባልተጠበቀ ሁኔታ አዳዲስ መረጃዎችንም ያካተተ ጽሁፉን አግኝቼዋለሁ። ስለዚህ የሚገርሙ አዳዲስ መረጃዎችን የማቀርብላችሁ ነው። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ወደ አድማጮቻችን መርሳት የሌለባችሁ ሰብስክራይብ ማድረጋችሁ ነው። ወደ 30 ሺህ የምናደርገውን ጉዞ ደግሞ እንድትደግፉን እንድታግዙን እንፈልጋለን። የመጀመሪያው መረጃ የሚሆነው እንግዲህ የማርቲን ዙቢሜንዲን በሚመለከት ነው። ከስፔን የሚወጡ መረጃዎች ብዙዎቹ የአርሰናልን እንደማይመጣና ወደ ሪያል ማድሪድ የመሄድ ፍላጎት እንዳለው ወደ ሪያል ማድሪድም የሚሄዱ ጉዳይ የተረጋገጠ የሚመስሉ መረጃዎች ወጥተው ነበር። ባለፈው እውነት የዙቢሜንዲ ዝውውር ተጠልፏል ወይ ብለን አቅርበን ላችሁ ነበር። ዛሬ የሚወጡት ግን ዴቪድ ኦርነስቴን፣ ቤን ጃኮብስ ቅርብ የሆኑ የአርሰናል ዘጋቢ ናቸው። ሳሚ ሞክቤልን ጨምሮ ሶስቱም ታዋቂ ጋዜጠኞች አርሰናል በዙቢሜንዲ ጉዳይ በጣም ብዙ ርቀቶችን እንደሄደ፣ በግል ጉዳይ እንደተስማማ፣ ከቡድኑ ጋር ኮንትራቶችን መፈራረም ብቻ እንደሚቀር ያለቀለት ጉዳይ እንደሆነ መረጃዎቹ ያሳያሉ። እንግዲህ ታውቃላችሁ በስፔን የባስክና የመሀል ስፔን ወይም ደግሞ የንጉሳዊ ቤተሰቡ ብዙ ግጭቶች እንደነበራቸውና የባስክ ብዙ ተጫዋቾች ለሪያል ማድሪድ አልተጫወቱም። እንግዲህ በቅርብ ጊዜ የምናስታውሳቸው አንዱ ኢሌራሜንዲ፣ ከዛው ጃቪ አሎንሶ ከሊቨርፑል መጥቶ እንኳን ቢሄድም 1-2-3 ተጫዋቾችን መጥቀስ የምንችላቸው እንጂ የባስክ ክለብ ተወላጅ ቡድኖች ወይም ተጫዋቾች ወደ ሪያል ማድሪድ መሄድን አይፈልጉም። የካታላን አይነት ስሜት አላቸው። ስለዚህ ወደ አርሰናል የመምጣት እድሉ ሰፊ ነው። ከዛ ውጭ ለ2026 የዓለም ዋንጫ መመረጥን ይፈልጋል። ስለዚህ በቋሚነት መጫወትን የሚፈልገው ቡድን አርሰናል ላይ በተለይ በማይክል አርቴታ ስር የባስክ ተወላጅ ስለሆነ በሚገባ አሳምኖታል የሚሉ መረጃዎች ወጥ እንግዲህ ይህንን የሚጠበቅ ነው የሚሆነው። ዙቢሜንዲ በክረምቱ የሚመጣ ከሆነ የፓርቲና የጆርጂኒዮ መልቀቅ የሚጠበቅ ነው የሚሆነው። ተጨማሪ ሊሆን የሚችለው ሌላ 8 ቁጥር የሚጫወት ተመላላሽ ሊያስፈርሙ የሚችሉበት እድሉ ሰፊ ነው የሚሆነው። የቡካዮ ሳካ ከ3 ወራት ጉዳት በኋላ ወደ አርሰናል ቡድን ተመልሷል። በዋናውን ስልጠናም እየሰራ ይገኛል። በጣም አስደሳች የሆነ ትሬኒንጎችን እየሰራ ታይቷል። እንግዲህ ብዙዎቹ መረጃ የሚያሳዩት ከራቅ ካለ ጊዜ በጉዳት ስለራቀ መደረግ የሚችለው ነገር ምንድነው? አንደኛ፣ ሁለተኛ፣ ሶስተኛ ብለን መጥቀስ የምንችላቸው የመጀመሪያው የሚሆነው አንደኛ በሙሉ ደቂቃ በፊትነሱ አይመለስም። ስለዚህ አትሊስት 10-15 ደቂቃ እስከ 30 ደቂቃ ድረስ በፉላሙ ጨዋታ፣ በቀጣይ ጨዋታ እስከ 45 ደቂቃ ወይም 40 ደቂቃ ድረስ የመሰለፍ እድልን ካገኘ ለማድሪድ 60 ደቂቃዎችን የመሰለፍ እድል ሊኖረው ይችላል። በተለይ በኤሚሬትስ ለሚደረገው ጨዋታ ላይ የቡካዮ ሳካ መኖር ለመድፈኞቹ በጣም አስደሳቹ ዜና ይመስለኛል። ጥሩ መረጃ የሚሆን ነው። ሳካ በተለይ የማድሪድ የግራ መስመር ተቸግሯል። እንዲሁም ሆነ ጋርሲያም ተጎድተዋል። ስለዚህ ማን ይሰለፋል የሚለው የሚያጓጓ ስለሚሆን ቡካዮ ሳካ፣ ኑዋሪን፣ ኦዴጋርድን በሚገባ ልናያቸው እንችላለን። የማርቲኔሊና የትሮሳርድ ጉዳይም የሚጠበቅ ነው የሚሆነው። ይህ በእንዲህ እንዳለ ሌላ ጭማሪ መረጃዎችን የሚኖሩን አርሰናልን የሚመለከተው የአንድሬ በርታ የስፖርቲንግ ዳይሬክተሩ እንግዲህ አንድሬ በርታ የፉላሙን ጨዋታ በሜዳ ውስጥ በመግባት አርሰናልን የሚከታተል ይሆናል። በቅርቡም የአርሰናል ቋሚ ስፖርቲንግ ዳይሬክተር ሆኖ የሚጀምር ይሆናል ስራውን። በቅርቡ በአርሰናል በሶብሃም ሪያሊቲ ተገኝቶ አርሰናልን በሚገባ
በሚገባ ማየት ችሏል። በጥሩ የሚባሉ ሁኔታዎችንም ማየት ችሏል። ስለዚህ የአርሰናል ቡድን ምን አይነት ለውጦች ያስፈልጉታል የሚለው ላይ በሚገባ ይሰራል። አሁን እንግዲህ ቻርልስ ዋትስ ስለ አንድሬ በርታ ሲናገር የተለየ ነገር የተናገረው ከእግር ኳስ ተጫዋችነት የመጣ አይደለም፣ የፋይናንስ ባለሙያ ነው። ስለዚህ ዝውውሮች ላይ አርሰናል በጣም ጠንካራ ሊሆን ይችላል፣ ደሞዞችን መቀነስ፣ ከዛ ውጭ በዝውውሮች ላይ በመሳተፍ አፎችን መሸጥ ላይ ጠንካራ ብሎ ልናየው የምንችለው ይሆናል። ይህ የሚጠበቅ ነው የሚሆነው። ስለ ሚካኤል ሞሬኖ በቀጥታ የምናወራ ይሆናል። ወደ አድማጮቻችን ሚካኤል ሞሬኖ እንግዲህ ሚካኤል ሞሬኖ በአርሰናል በጣም በጥብቅ ተፈልጎ ከማይክል አርቴታ አምኖበት የ28 ዓመቱ ተጫዋች አስፈርሞታል። ያለፉትን ጨዋታዎች እንዴት ይታያል ብለን ካሰብን ይህ ተጫዋች እንግዲህ እንደ ሌሎቹ ጋላክቲኮ የምትሉት ወይም ደግሞ በጣም የሚስብ አይነት ተጫዋች አይደለም፣ ወይም ደግሞ በጣም ተጽዕኖ ፈጣሪ አይደለም። ነገር ግን በቡድን ውስጥ አንዳንዴ እንደዚህ አይነት ተጫዋች ያስፈልጓል። የቡድኑን አንድነት ማምጣት የሚችሉ ሁሌም ጠንካራ ሰራተኛ የሆኑት በተለይ ለአርሰናል ጆርጂኖና የፓርቲ መልቀቅ ችግር ይችላል። በልምድ በኩል ትክክለኛው ሰው የሚሆነው ሚካኤል ሞሬኖ ይሆናል ተብሎ ይታሰባል። ከራይስ ጋር የቡድኑን በማማከር ታዳጊዎችን በማገዝ ጉዳይ በጣም የሚያግዝ ይሆናል። ጥሩ የሚባል ተጫዋች ነው። እንግዲህ በጣም አርሰናሎች ይህንን ተጫዋች እንዲያስፈርሙት አንዱ በዩሮ 2024 ላይ የምታስታውሱት የሩብ ፍጻሜ ላይ ጀርመን ላይ ያስቆጠረው ጎል ቡድኑ በሚፈልገው ሁኔታዎች ውስጥ ሁሉ መሰለፍ የሚችል ተጫዋች ነው ይታያል። ቡድኑ በሚፈልገው ሁኔታዎች ሁሉ ሲጫወት ይታያል። በኔዘርላንድ ብሔራዊ ቡድን ላይ አሁን እንኳን በሀገራት ጨዋታ ላይ ተቀይሮ ገብቶ ጎል እንዳስቆጠረ የምታስታውሱት ነው። ለኔዘርላንድ ላይ ስፔን ስታስቆጠር በፔናልቲ መምቻው ላይ የመጀመሪያውን ፔናልቲ መጥቷል። ምንድነው ባለ አርሰናል እንግዲህ በሌስተር ሲቲ እና በቸልሲ ጨዋታ ላይ ጎል እንዳስቆጠረ የሚታወስ ነው። እንግዲህ አርሰናል ለሪያል ማድሪድ ጨዋታ ቋሚ አጥቂ አድርጎ ያስጀምረዋል። የማይክል አርቴታ ከባድ ውሳኔ የሚጠበቅበት ነው። ሚካኤል ሞሬኖ ከዚህ ከመምጣቱ በፊት አርሰናል ከመግባቱ በፊት ማለት ነው ኦሳሱና፣ ዶርትመንድ፣ ኒውካስትል፣ ሪያል ሶሲዳድ አሳልፏል። በሪያል ሶሲዳድ የነበሩት ሮቤርቶ ኦልባ እንግዲህ ሮቤርቶ ኦልባን የምታውቋቸው ናቸው። የስፖርቲንግ ዳይሬክተር ሆነው በአርሰናልን የስፖርቲንግ ዳይሬክተርነት ሚናም ይተካሉ ተብሎ ከሚጠበቁ ነበር። ዛ አትሌቲክስ አናግሯቸው ነበርና ምን አስተያየት ሰጡ ብለን ስናየው ለዋንጫዎች መፋለም የሚጠበቅብህ ከሆነ እንደ ሚካኤል ሞሬኖ አይነት ተጫዋች ሊኖር ያስፈልጋል በማለት አስተያየታቸውን ሰጥቷል። ወደ ሮቤርቶ ኦልባ እንግዲህ ወደ ሪያል ሶሲዳድ በፈረመበት በመጀመሪያዎቹ ወቅቶች ማለት ነው በቀጥታ ወደ ስፖርቲንግ ዳይሬክተሩ በመምጣት የመጀመሪያ የጠየቀን ነገር መፋለም ይጠበቅብናል፣ ቡድናችንን በዚህ ደካማ ብቃት መቀጠል አይጠበቅብንም፣ ምን ማድረግ እንዳለብን ንገረን፣ በምልመላው በኩል በሚገባ ስራ በማለት አስተያየቱን ሰጥቶ ነበር። በቡድኑ ውስጥ የሚፈጥረው ወኔ የሚፈጥረው ጠንካራ ሰራተኝነት የሚደነቅ ነው በማለት ነበር የመጀመሪያውን አስተያየቱን የሰጠው። ኬረን ቴሪኒ በሪያል ሶሲዳድ እንግዲህ አርሰናል ከመምጣቱ በፊት አብረው ተጫውተዋል። ስለሱ ምን ብሎ አስተያየት ሰጥቷል? ዱዋል ሞንስተር ነው ያለው። እንግዲህ አንድ ለአንድ ግንኙነቶች ላይ በጣም ጀግና ነው፣ አይሸነፍም፣ በጣም ታጋይ ተጫዋች እንደሆነ ነው። እንግዲህ ስፔናዊ የሚመስል አይደለም፣ የነ ዣቪ የነ ኢኒየስታ የነ ፋብሪጋዝ አይነት ተጫዋች ሳይሆን በክህሎቱ የሚሆን ሳይሆን የእንግሊዝ ፕሪሚየር ሊግ አይነት ቅይጥ ያለበት ፊዚካሉን የሚጠቀም አይነት ተጫዋች ሆኖ ታዩታላችሁ። ቦታዎች ካያችሁት ደግሞ በመጫወቻ ቦታዎች ያልተሰለፈበት ቦታ የለም። ለስፔን ከ21 ዓመት በታች የግራ መስመር የመሃል ተከላካይ ሆኖ ተጫውቷል። ዳድማቻችን የመሃል ተከላካይ ሆኖ ተጫውቷል። የግራ መስመር ተከላካይ ሆኖ ተጫውቷል ያውቃል። በ6 በ8 በ10 ቁጥር ተጫውቷል ያውቃል። አጥቂ ሆኖ አሁን አርሰናል እየተጠቀመበት ነው። የቀይ መስመር ደግሞ አጥቂ ሆኖ ያውቃል። ያልተሰለፈበት የሜዳ ክፍል የለም። ይህ ምንድን ነው የሚያሳየው? የሞሬኖ ጠንካራ ሰራተኝነቱ ነው። ሪያል ሶሲዳድን ከ34 ዓመት በኋላ የዋንጫ ባለቤት አድርጎታል። ያ ምን ያክል የሚገልጽ ነው እንግዲህ የሱን ጥንካሬ። ከኒውካስትል በ12 ሚሊዮን ፓውንድ ነበር ያመጡት። በጣም ጠንካራ ሰራተኛ እንደሆነ ይወራልታል። የእግር ኳስ ታሪኩን ስታዩ በኦሳሱና ጥሩ ብቃቱን አሳየ። ኦሳሱና እንዳይወርድ አገዘ። በጊዜው እሱ ከለቀቀ በኋላ ኦሳሱና ወረደ፣ ወደ ዶርትመንድ አቀና። በቶማስ ቱሄሉ ዶርትመንድ ውስጥ ግን የርገን ክሎፕ ከለቀቁ በኋላ ጥሩ ብቃቱን አላየንም። በተለይ 312 ደቂቃ ብቻ ነበር ቶማስ ቱሄል የሰጡት የነበረው። ተከትሎ ወደ ኒውካስትል አቀና። በኒውካስትል በራፋኤል ቤኒቴዝ ጥሩ ጊዜያቶችን አሳለፈ። በ2017 ከአይዛክ ሃይደን ጋር ጥሩ ጥምረትን ፈጥሮ ኒውካስትል ኦልሞስት 10ኛ የሚመስል ከቶፕ ቴኑ በላይ እንዲጨርስ አስቻለው። ቦክስ ቱ ቦክስ ሚድፊልደር ነበር። የአይዛክ ሃይደን ማለት የአርሰናል የታዳጊ ማዕከል ውጤት ነው። ቀደም ብላችሁ የአርሰናል ደጋፊዎች ከሆናችሁ የምታስታውሱት ነው። የሃሊንድ ምርት ውጤት ነው። ከእሱ ጋር ጥሩ ብቃታቸውን አሳዩ። ከዛ ወደ ሶሲዳድ አቀና። ከእንግሊዝም በመልቀቅ በስፔን እንግዲህ ምን ነገሮችን ጨመረ ካላችሁ አንደኛ የአካል ብቃቱ በጣም በፊዚካል ፊትነሱ በኩል የሚደነቅ ተጫዋች ነው። ለሪያል ሶሲዳድ 242 ጨዋታዎችን አድርጎ 27 ጎሎችን እና እንዲሁም ደግሞ 30 አሲስቶችን ማድረግ ችሏል። ከሱ በፊት እንግዲህ እሱ ከመምጣቱ በፊት ማለት ነው በመጀመሪያው ዓመታቸው 9ኛ ነበር የወጡት። ለ5 ዓመት እንግዲህ በሪያል ሶሲዳድ ቶፕ 6 እንዲወጡ አድርጓቸዋል። ከዛ ውጭ ማንቸስተር ሲቲ ሁሉ ይህንን ተጫዋች ማምጣት ይፈልግ ነበር። ነገር ግን
ጊዜው በገንዘብ ጉዳይ ከሪያል ሶሲዳድ ጋር አለመስማማትን ተፈጥሮ ነው ፔፔን ተጫዋች ማስፈረም ያልቻለው። ምንድነው የአካል ብቃቱ የመፋለም ፍላጎቱ በብዙ ቡድኖች ይፈልጉታል። ከዛ ውጭ አንዳንድ ደግሞ ቡድንን አሁን ጆርጂኒዮ ለአርሰናል የሚሰጠው ሚና ምንድነው ብትሉኝ ቡድኑ ለነ ቡካዮ ሳካ ለብዙዎቹ ተጫዋቾች የመምራት ኃላፊነት እንዲኖራቸው ከዛ ውጭ አሪያ መሆን የሚችሉ ተጫዋቾች ናቸው። ስለዚህ በጣም ጥሩ የሚባል ነው። በምን ሁኔታ ታደንቁታላችሁ ተብለው ለተጠየቁት ለሮቤርቶ ኦልባ አንደኛ ስብዕናው የሚገርም ነው፣ ለሁሉ ሰው ታዛዥ ነው በማለት አስተያየታቸውን ሰጥቷል። ሁለተኛ ጥሩ ብቃት ያለው ጠንካራ ሰራተኛ የሆነ የአየር ላይ ግንኙነቶችን ማሸነፍ የሚችል ነው። ከዛ ወጥነት ያለው ሚና ነው፣ ሁሌም የምታገኙ ተመሳሳይ አይነት ጥረቶችን ነው በማለት አስተያየታቸውን ሰጥቷል። ከዛ ውጭ ፉክክርን በጣም የሚወድ ነው፣ ጠንካራ ተፎካካሪ ነው በማለት አስተያየታቸውን ሰጥቷል። ከዛ ውጭ ለሪያል ሶሲዳድ ከ1980 ነው ለመጨረሻ ጊዜ ኮፓ ዴላሬውን ማሸነፍ የቻሉት። በመጨረሻ ጊዜ በሱ አብረው እየተጫወቱ እንግዲህ በሚያዚያ 2021 የኮፓ ዴላሬውን አሸናፊ ሆነዋል። አትሌቲክ ቢልባኦን 1-0 በማሸነፍ ያኔ ሲያሸነፉ በጨዋታው ላይ የሱ ሚና ኦልባ ሲናገሩ ማለት ነው እስካሁን ድረስ በሚገባ ጎሉ እንዴት እንዳስቆጠር ነው አስታውሳለሁ። ኳሱን ሞሬኖ ሰንጥቆ የማቃበል የ10 ቁጥር አይነት ሚና የለውም፣ ነገር ግን ጨዋታዎችን የማንበብ አቅም አለውና ኳሱን በሚገባ ለፖርቷ አቃበረው። ፖርቷ ለኦሪዛበል አቃበረው። ኦሪዛበል ጎሉን አስቆጠረ። የኳሱ መነሻ ግን ይላሉ ሞሬኖ ነበር። ያለ ሞሬኖና ኖርማንድ ደግሞ ወደ አትሌቲኮ ማድሪድ ሄደዋል። መሀል ተከላካያቸው ቡድኑ ዘንድሮ ተቸግሮ ይገኛል። ሪያል ሶሲዳድ በማንቸስተር ዩናይትድ ከኤሮፓ ሊጉ እንደተሰናበተ የምታስታውሱት ነው። አሁን ሪያል ማድሪድ ለሚያደርጉት ጨዋታም እንግዲህ በግማሽ ፍጻሜ ደርሰዋል። በኮፓ ዴላሬው እንግዲህ የሚጠበቅ ውጤታቸው ይሆናል። አሁን እንግዲህ በሀገራት ጨዋታ ወደ ስፔን ባቀናበት ወቅት በጣም እንግዲህ የሚገርመው ስብዕናው ነው። ወደ ሪያል ሶሲዳድ ያው ባስካ ሀገሩም ስለሆነ በሚገባም የቀድሞ የቡድን አጋሮቹን የትሬኒንግ ማዕከሉን አብሮ ጎብኝቶ ውስጥ ትሬኒንግም እንዴት እንደሚሰሩ አይቶ ነበርና አንድ ሰው ምን አለ መሰላችሁ፣ ለአንድ ጨዋታ መጣ እንድትጫወትልን እንፈልጋለን፣ ሪያል ማድሪድን በመልሱ ጨዋታ ስንገጥም ያንተን ሚና እንፈልጋለን፣ ለኮፓ ዴላሬው ፍጻሜ እንድታሳልፈን እንፈልጋለን ብሏል። ምንድነው እሱ ሲኖርና ሳይኖር ቡድኑ ለውጥ ያመጣል። ምክንያቱም የእሱ መኖር የእሱ ብቃት ብቻ ሳይሆን ሌሎች ተጫዋቾች አቅማቸውን ከፍ እንዲያደርጉና ተፋላሚ እንዲሆኑ የሚያደርግ ነው። በማድሪዱ ጨዋታ ላይ አንዴ ብትሰለፍልን እንፈልጋለን በማለት አስተያየቱን ሰጥቷል። እንደ ሌሎቹ እንደነ ዣቪ፣ ኔስታ ሌሎቹ ጋላክቲኮ የምትሉት አይነት ምርጥ ተጫዋች አይደለም፣ ነገር ግን ለቡድኑ መስዋዕትነትን የሚከፍል በጣም መሪ የሆነ ተጫዋች ነው የሚሉት። ስለዚህ ማይክል አርቴታም በሚገባ ይህንን ተጫዋች አይቶ እንዳመጣው የሚታይ ነው። እንግዲህ ለአርሰናል ምን አይነት ዋንጫዎችን ያሸንፋል የሚጠበቅ ነው። በአርሰናል በመጣባቸው ወቅቶች ተቸግሮ እንደነበር የምታስታውሱት ነው። በተለይ ጉዳት ማጋጠሙ ወደ ዋናው ቡድን በቀጥታ እንዲጫወትና በቀጥታ ፐርፎርማንሱን እንዲያሳይ አላገዘውም ነበር። ነገር ግን አሁንም ቢሆን ለአርሰናል በማጥቃቱ ክፍል ጥሩ ፐርፎርማንሱን እያሳየን እየቀጠለ ነው። ከሞሪኖ ሁሌም የምጠብቁት ነገር ተመሳሳይ ሆኖ ይታያል። ሜቢ በቻምፒዮንስ ሊጉ ቢጫ ፔናልቲ ያሰጠበት ሁኔታ በስተት እጁን ከፍ አድርጎ የኢንተር ሚላኑ ጨዋታ የሚረሳ አይደለም። ከዛ ውጭ ግን አሁንም ተፋላሚ ነው። የአየር ላይ ኳስ በጣም ጠንካራ ነው። ቼልሲ ላይ ያስቆጠረው በጣም ምርጥ ጎል ነው። ሊቨርፑል ላይ ያስቆጥሯል። እነዚህ ወሳኝ ጎሎችን ነው ማስቆጠር የቻለው። ሌስተር ሲቲ ላይ 2 ጎሎችን ማስቆጠር ችሏል። ለአርሰናል በሁሉ ነገር በኩል እያገዘ ይገኛል። እንግዲህ የቀጣዮቹ የአርሰናል አምበሎች ወይም ደግሞ የአርሰናል የአምበልነቱን ባጁን ባያጠልቁም ቡድኑን ግን መምራት ከሚችሉ ተጫዋቾች ውስጥ አንዱ ሆኖ እንደምናየው የሚጠበቅ ነው የሚሆነው። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።